አገኘሁሽ እንኳን ደህና ቆየሽ ምሩ መስሎኝ ነበር ረሳኝ እንዴ ቤዝ እኮ ነኝ እንዴ ቤዛ የስድስተኛ ክፍሏ አንተ ደግሞ ስድስተኛ ኤንም ማትረሳም እንዴ ደህና ነህ እንዴት እረሳዋለሁ ከቁንጅናሽ ቀጥሎ እኮ መለያሽ የስድስተኛ ክፍሏ ነበር ኧረ ተው አሳሳቅሽም እንደድሮ ነው አሁንም ያምራል አንተም ማፈር ቀንሰሃል ጥሩ ለውጥ ነው እና ህይወት እንዴት ነው አገባሽ ወለድሽ ከበድሽ ምናምን ኧረ ቀስ ገና ልጅ እኮ ነኝ እሺ አንተስ ምን ላይ ነህ የክላሳችን ጎበዝና ሰቃዩ ተማሪ ተው እባክሽ ቤስ ህይወት ለኔ ጥሩ አይደለችም ይልቃል ያዝሽ ስልክሽን ስጪኝና አንዳንዴ ስናፍቅ ልደውልሽ ያው ከፈቀድሽ አሁንም አንላቀቅም እንኳንም አገኘው ፕሮግራም አለ ወይንስ ወዴት ነው የምትሄደው አንቺም ዋሸት አልፈልግም ላጨስ ነው አሁንም እንደ ድሮ ዋሸት አትችልም አዎ ብዙ ነገሬን የድሮ ነው የምጠቀመው ልቤም የድሮ ነው አሁንም አንቺን ነው የሚያስበው ልቤ ውስጥ ከነጫማሽ ነው የገባሽው እግርሽን አልደከመሽም ልቤ ውስጥ ብዙ ተመላልሰሻል ለማንኛውም እንገናኛለን ቤት የልጅነቴ እንደነሽ ምሩ አንተ ጋር ልምጣ መሄድበት ቦታ ላንቺ አይሆንም ላንተ ከሆነ ለምን ለኔ አይሆንም ልምጣ የልጅነቴ እንደነሽ የልጅነቴ ፍቅር ያብላል ቤዝ እባክሽ እንጂ ለምን ምሩ ለምን አንቺ አጠገብ ሆነሽ ማጨስ አልቻልኩም ችግር የለውም እኮ እኔ እኮ አጠገብ መሆን ብቻ ነው የፈለኩት እሱን እኮ ነው የምልሽ አጠገብ ስትሆኚ ማጨሰው መቀመ ሁሉ እየመረረኝ ነው በቃ ቆሸሽኩ መሰለኝ ካንቺ መራቅ ፈለኩ እሺ የሆነ ቦታ ሄደን እናውራ እባክሽ በለኝ ቤዝ እባክህ ና የከፋደ ናፍቀሽኛል ሆዴ አሁን ለቀቀ ደህና ነኝ ይቅርታ በመጀመሪያ ቀናችን ረበሽኩሽ የኔን ነገር ተወምሩ ይልቅ ምንድነው የሆንከው አውራኝ እስቲ ብዙ ነገር ነው የሆንኩት ከየቱ ልጀምርልሽ ከፈለከው ደስ ካለ እሺ እነግርሻለሁ እሺ ግን ሌላ ቀን ማውራት በፈለክበት ሰዓት ሁሉ ግን አለው እሺ ለምንድን ነው ግን እንደዚህ የምትንከባከበኝ እኔ ምንም አላደረኩልህም አንተ እኮ ተማሪ ያለን ብዙ ውለታ ነው ያልክልኝ እኔ ምንም አደረኩም ከተባለ ሰባይነት ተሰምቶኝ አይደለም አፈቅርሽ ስለነበረ ነው ግልጽ እኮ ነው ታውቃለህ አይደል ለዛ ነው አሁንም የፈራሁት በብዙ ሱስ የሸፈንኩት ፍቅር አሁንም እንዲያገረሽብኝ አልፈልግም ለሁሉም ጊዜ ያለው ምሩ ለነገ ራሱ ያውቃል እሺ ልሂድ በቃ ይኸው ደግሞ እንዳትከተይ በቃ ነገ አገኝሻለሁ እሺ ነገ በዚህ ሰዓት እዚህ ቦታ ካልተገናኘን ያለህበት ጋር ነው የሚመጣው ይመች እንኳን አገኘው መጀመሪያ ወደ ቀልብህ መልሳለሁ ሌላው ቀስ ብሎ ይደርሳል ተራራው ማዶ ወዲያ ከናቴ ደጅ አለች ልጅነት ለቤት ወዳ
ያምሻል እንዴ? ምን እያደረግሽ ነው? እያጨስኩ ነው አምሩ። ቤዛ እኮ ቆሻሻ ነገር ነው። እንዴት እንደዚህ ታደርጊያለሽ? ሁሌም እያወራው ትተኝ የምትሄድ የምትሸሸኝ ለዚህ አይደል? ወይኔ እና የሆነ እንደሆነስ? ስለዚህ እኔ ማጨስ ጀምረና አብረን እናጨሳለን። ያኔ አትሸሸኝ። ቤዛ ወድጄው ደስ ብሎ ይበስልሽ እንዴ ማጨሰው? ቢሆንልኝ ባለከው ደስታዬ ነበር። አምጣው ምሩ። አልሰጥሽም። ምሩ አምጣው፣ አምጣው። ያማታል እንዴ? እቺ ስጣኝ። መጥፎ ነገር ነው አይሆንሽም። ምሩ አምጣው። አትጨማለቂ። አልሰጥሽም። ስጣኝ። እፈልጋለሁ። አንተ ያረከው አይደል? አምጣው። የትኛውን ልውሰደው? ስጣኝ ምሩ አምጣው። አምጣው ምሩ ስጠኝ። ምሩ አምጣው፣ አምጣው፣ አምጣው። ባንገት ልሷ ጥለን ዝናብ ተጠልለን አያይ ትዝ ይለኛል። ቃጥኔ ሳቅ ነው ምድር ልታሞቀው በፍካችሁ አንቺ ቀውስ። አሁንም እዚህ ጋር መማታት አላቆምሽም አይደል? ያን ያህል ያማል እንዴ? ያን ያህል ያማል? እስኪ ሁሉንም ያዳም ዘር ጠይቂ። እንኳን ተመተን ሲመታ ሰው ስናይ ራሱ ያንገበግበናል። ይቅርታ ምሩዬ፣ የሚያማል መሰለኝ። አይገርምሽም? ስታይልና ሜካፕ ጨመርሽ እንጂ አሁንም የድሮዋ ቤዝ ነሽ። አረሳትም ማለት ነው ያችን ቤዛ። ከተራራው ማዶ አንተ እንዴ ነው መከብዳው? ማዶ ወዲያ ከናቴ ይኸውልህ ድጋሚ እንዳይለመድ። አረሳትም። አንቺ ብትወስጃትም ልቤ ውስጥ አለች። ያውም ከነጫማው አይደል? እግርሽን አልደከመሽም? ወንዜ ከተራራው ማዶ ማዶ ደክሞኛል ምሩ። ወዲያ ከናቴ ሄደች አለች ደክሞኛል። ልቤ ፈራት ወዳጅ ይቅርታ ምሩዬ፣ አረፈድኩ አይደል? አረ ችግር የለውም። የትምህርት ቤት ትዝታዎቻችንን እያሰብኩ ነበር። አረ ምን አስታወስክ? ላይብራሪ የምናስቀምጣቸው ደብዳቤዎች ትዝ ይሉሻል? ዋው! ዛሬ እንዴት አስታወስካቸው? ባለፈው ካገኘሁሽ በኋላ በጣም ብዙ ነገር ትዝ እያለኝ ነው። ሌላስ ምን ትዝ አለ? ትዝ ይልሻል? በረዶ ገዝተን ሹራቤ ላይ አድርጌ በድንጋይ ሰፍሬ ያካፈልኩሽ። ዋው! በደንብ ትዝ ይለኛል። ከዛ ሹራብ ተቀዶ ስታለቅስ እማዬ ትገርፈኛለች እያልክ ስትነፋረቅ። አዎ ሹራቡ ስለተቀደደ እማዬ እንዴት እንደገረፈች ብታይ። ትዝ ይለኛል። እኔ አስመታው ይመስል 3 ቀን እኮ ነው ዘጋኝ። የዘጋውሽንም ቀን ታስታውሻለሽ? አዎ እንዴት ደብሮኝ እንደነበር ብታይ። ለምንድን ነው የደበረሽ? እንጃ ግን እስክትታረቀኝ እያለቀስኩ ነበር። ከምር ስለተጣላሽ ከፍቶሽ ነበር? አዎ በጣም ከፍቶኝ ነበር። እናት ወጂ ነበር ማለት ነው? ይቅርታ ቤዝ። አይ ምሩ ምንም አላደረክም። በቃ ልሂድ። አይ ምሩ ትንሽ ቆይ። እሺ ሌላስ ምን ታስታውሳለህ? ምሩ ያለን ነገር እዚህ ላይ ይውቃል። በቃ ደብሮኛል። ልታገኘኝ እንዳትሞክር።
ከሌላ ሰው ፍቅር ይዞኛል። ቅጠሉን እንጀራ ብዬ ምጎርሰው ልጅነቴን ንጹህ ቋንቋዬን ናትንኩብኝ ተውቃቃዬን የእውነት ሕይወትን የእውነት ኑሮዬን ልሂድበት ነፃ ጉዞዬን ምሩ እባክህ ተወው እሱን። እባክህ ተመለስ ልጅነት በሞቴ እሺ ይቅርታ። እባክህ አትሂድ፣ ትንሽ ቆይ። ቤዝ አትጨኝ፣ ረፊ በቃ ግን ልጅነት በሞቴ እርጂና መጣና ድቅና ረፊቴ እባክህ ተመለስ ልጅነት በሞቴ እንዴት ያስደስታል ያ መልካም ጊዜ። ቤዝዬ ከአንቺ ጋር የነበረን ነገር እዚህ ጋር አብቅቷል። ዛሬ ጠፍቶበታል ልቤ ተገብቷል ቡረቃውና ቶባሳብ ተሞልቷል ልጅነቴን ንጹህ ቋንቋዬን። ቤዝዬ ከአንቺ ጋር የነበረን ነገር እዚህ ጋር አብቅቷል። በቃ እንለያይ። ልታገኘኝ እንዳትሞክሪ። ደሞም ልትሄጂ እንደሆነ አውቄያለሁ። እኔም ከሌላ ሰው ፍቅር ይዞኛል። መልካም መቼ ነው ዛሬ ነው የምመለሰው ቅጠሉን እንጀራ ብዬ ምጎርሰው። ውስብስብ ነው ታሪኩ ምሩዬ። ከየቱ ጀምሬ ልንገር? ግን በእኔ ምክንያት እዚህ ውስጥ እንደገባ በእኔ ምክንያት ከዚህ ትወጣለህ። ነፃ ጉዞዬ ጣፋጭ ልጅነት ዘልቆ ያልዘለቀው ሳናውቀው ጀምሮ ሳናውቀው ያለቀው ያን የሕይወት ግምሻ የሕይወት ጨረፍታ አስረክቦት ሄደ ጊዜ ለትዝታ። የትዝታ መንገድ ይለያል ከሌላ ወደፊት ሲሄዱስ ወደ ኋላ የጉዞን አቅጣጫ እውነታውን ሽሮ መነሻው ዘንድሮ መዳረሻው ድሮ ወደዚያ ጊዜ እኔ እኮ አታጭስ አላልኩ። ኧረ ቤዟ ደብሮኝ እኮ ነው። አይደብርህ። እኔ ፊት ማድረግ የፈለግከውን ሁሉ ማድረግ ትችላለሽ። እሺ እኔ የምታስደብረኝ ከአጠገቤ ስጠፋ ነው። እሺ ቤዝዬ ስታይል የማናገኛቸው የትዝታ ጸባይ ምንድን ነው ያዝከው? ይሄን አታስታውሺው? አውቶግራፍ እኮ ነው ላንቺ የተጻፈ። አይረሴው ቀርቶ ግድ የማይሰጥ ነገር በጊዜው በወቅቱ ትዝ ባለ ጊዜ ያድርስ ናፍቆቱ ራስን መጠበቅ የጀማመርኩት ፍቅር ንዳድ የተቃጠልኩበት ገጠምኩልሽ እኮ ስንት ያሳለፍኩበት ያኔ ባፍላነት ሳየው አስለቀሰኝ ትምህርት ቤት መድኃኒዓለም ሮዛ አበባ ላይ አሞኝ ተኝቻለሁ። ቤዝዬን የመሰለ ከየት አገኛለሁ? ታወራፍ ትችልካዬ ይገኛልሽ። ምን ባንቺ የመጣ ባይኔ መጣ ወይኔ ገጠምኩ። ምን የምን ጩኸት ነው? አንተና የምትጠብጠው ምረታብ ናውጣ ናውጣ። ከሽታ ይፈልቃል ትዝታ የወቅቶች ፍርቅታ ቤቱ ነው ትዝታ ተኝቷ ገላቶ ይነቃል በፎቶ ሙዚቃማ ወይ ጊዜ ሁሉንም አትረሳም አይደል? የዛን ዘመንማ ከ6ኛ ክፍል እስከ 9ኛ ክፍል ወርቃማ ጊዜ ነበር። ከ9 በኋላስ?
ከዛ በኋላ ያለውን እንኳን ተይው። ግን እንዴት ያን ከመሰለ ፍቅር መውጣት ፈለግሽ? ምሩ ከ9ኛ ክፍል በኋላ አብሬያችሁ መቀጠል ያልቻልኩት አባቴ ወደ ሌላ ሀገር ተመደበው ሄዶ ነው። ተይው በቃ። ምሩ ወዴት ነው የምትሄደው? በቃ ቤዛ ታስጨንቂ፣ አገኝሻለሁ። ናይ ደግሞ እንደዚህ ነው ወደፊት ሲሄዱ ወደ ኋላ። ምሩ እንዴት በልፋት እንዳገኘው አታውቅም። በቀላሉ ልተዋልች። መነሻው ዘንድሮ መዳረሻው ድሮ። ያጣፋት ልጅነት። ሃይ ሰላም ነው ወንድሜ? ቤት ነው የሚለውን የበውቀቱ ስዩምን መጽሐፍ ፈልገ ነው? አይ እኔስ የባሉ ግርማ ታዲያ ልጠብቅሽ የሚለውን መጽሐፍ ፈልጌ ነው። ወይ እሱን መጽሐፍ እንኳን ቶሎ አላገኘውም። ባይሆን ያዳም ረታን አደባባዩ ላይ ጠብቀኝ የሚለውን መጽሐፍ ልስጥህ? ጥሩ፣ እንደዛ ከሆነ ከአንድ ሰዓት በኋላ እዛው ጠብቅሻለሁ የሚለውን መጽሐፍ እንዳትረሺ። ኧረ ችግር የለውም። የይስማዕከ ወርቁንም ቶሎ መጣለሁ የሚለውን መጽሐፍ ይዤ ለመጣለሁ። እሺ ይሄን ሁሉ መጽሐፍ ያነባል? አዎ ወንድሜ፣ እንዴት ያለ ስማርት ልጅ መሰለ። የትምህርት ቤታችን ሰቃይ ተማሪ ነው። በጣም ደስ ይላል። ታዲያ እንደዛ ከሆነማ እኔ አንድ መጽሐፍ ልስጥሽ፣ ትወስጂለታለሽ። እሺ ወንድሜ፣ የቱን? እዛ መደርደሪያ ላይ ያለውን የባሉን ግርማ አሁን በእናንተ ቤት በኮድ አውርታችሁ ሞታችኋል የሚለውን። የዛን ሁሉ ደራሲ ስም ግን በምን አወቅና? ምን ሚኒ ሚዲያ ላይ ክበብ ላይ ሲወራ ሰምተን ነው። አይ ምሩ፣ ወደ ልጅነቴ መለስከኝ። ማደግም ባልኖረ ማደግ ሲያስጠላ ተስፋ ነበረኝ። ቤተሰቤ እንዴት እንደሚጠላኝ ብታይ። ምሩ እባክህ፣ ሱሰኛ ስለሆንኩ ሁሉም ይፈሩኛል። እኔ ፊት ብር አይቆጥሩ። የሆነ ብር ወይንም ዕቃ ከጠፋ በእኔ ነው የሚሳበበው። የምወዳቸው ሰዎች በዚህ ልክ ከገፉኝ መጨረሻዬን ምን ተስፋ አድርጌ እንደምኖር ነው ማላውቀው። ራስን መጠበቅ የጀማመርኩበት ያምሻል እንዴ? አውቃለሁ ምሩ፣ ይህን ሁሉ የሆንከው በእኔ እንደሆነ። በይዝ እባክሽ ተይ በቃ። ምሩ፣ ለአንተ የደረሰ ደብዳቤ አይነት ለእኔም ደርሶኛል። የጻፍነውን ደብዳቤ የሆነ ሰው እንደቀየረብን ያወቅኩት ከወራቶች በፊት ነው። ምሩ፣ እኔም ጠልተኸኛል፣ ሌላ ሴት ወዷል ብዬ ስጠላ ነበር የኖርኩት። ምንድን ነው የምታወሪው? ሰው ነው በመሃላችን የገባው። ሰው ነው የለያየን። ምን? ያው ማዶ ሰዎች አይቻለውና በጣም ደስ ብሎኛል። ተወጂኝ እንደነበር ያንን ደብዳቤ አንቺ እንዳልጻፍሽው ሳውቅ ማጨስበት ምክንያት አጣሁ። ምሩ፣ ህይወት የምርጫ ጉዳይ ናት። በትዝታ ውስጥ ታስሮ መኖር ያንደኛው ነው። ትዝታን አሸንፎ ለአዲስ ህይወት መዘጋጀት ደግሞ የደሞ ሁለተኛው ነው። ቴዎቤስ፣ እኔ አሁን ማሰብ የምፈልገው የባከኑብንን ጊዜያቶች እንዴት አድርጌ ልመልሳቸው ብዬ።
እና ላንቺ የሚገባ ሰው እንዴት ልሁን ብዬ ነው ማስበው። ህይወት እኔ ብቻ እኮ አይደለሁም። ብዙ ልትኖርለት የሚገባ ዓላማ ሊኖር ይገባል። እስቲ ዙሪያህን ተመልከት፣ ብዙ አለ። ይገባኛል፣ ግን አሁን በዚህ ሰዓት ካንቺ ውጪ ሌላ ምንም ነገር ማሰብ አልቻልኩም። ህይወት እንደምናስባት አይደለች። የሰው ልጅ እንኳን እንዳሰበው ሊኖር እንዳሰበው እንኳን አይውልም። የምትኖሪለት ዓላማ ሲኖር እንደምትወደጂ ስታስቢ ኃላፊነት እንዳለብሽ ሲሰማሽ የበለጠ ተጠነክሪያለሽ። በዚህ እሱ ነው አሁን ውስጥ ያለው። እሺ ምሩ፣ ለመለወጥ ማሰብህን በጣም ነው የወደድኩት። እርሻማዶ ሰዎች እሺ ምሩ፣ እኔ መሄድ አለብኝ። የትምህርት ማስረጃ ነው መጣልኝ። ግን ትንሽ አትቆይም? አይ ስራ አለኝ። አንተም ለአዲስ ህይወት ተዘጋጅ። ለመኖር ጓጓሁ። ወንድ መሆን አማረኝ። ላንቺ የሚገባሽን ህይወት መስጠት አማረኝ። በሱስ ያባከንኩት ጊዜ ቆጨኝ። በዚህ ያፈቅርሻለሁ። ታያለሽ፣ ደግሞ ጎበዝ ባል ነው መሆንልሽ። ታያለሽ። ዛሬ አረፈደሽ። ታውቋት ይሆን እንዴ? አረፈድሽ ብሎ አልደወለም። ታውቋት ይሆን እንዴ? እንዴት ብዬ ልጀምርላት? እንዴት ብዬ ልንገራት? ምሩ፣ በእኔ ምክንያት እስካሁን ብዙ ተጎድተሃል። መጎዳቴን ተይው። ከዛ አልፎ ተርፎ ካሳይ መሆን ትፈልጊያለሽ? ኧረ አይባልም። ምንድን ነው የማወራው? ምንም ባደርግ ጉዳትህን መመለስ አልችልም። ያሳለፍነውን ነገር ለምን ትዝታ አድርገን እናስቀረዋለን? አይዞህ፣ ትዝታችን ትዝታ ብቻ አይሆን፣ ሁሌም ማስታውሳለሁ። አረሳ ግን አትበይ። ግን አፍራሽ ነው። እና ምን ላድርግ? ምን ይሻላል? ታገቢኛለሽ? ቀሪ ዘመኔን አብሬሽ ልኖር? አልችልም፣ ግን ይጨንቃል። ምን አይነት ዕዳ ነው? በጣም ይጨንቃል። ከሰማይ ላይ እንደመና ልማድ ሆኖት ይመኝ እንጂ ልቤ ዘውትር ደግ ደጉን ቢሰምርለት መቻጣዋል። ለምስጋና ማደግደጉ ያለሽበት ቦታ ጠፍቶት ልቤ ሲዝል አቅም ሲያንሰው እፎይ እንዲል ከድካሙ ያቻት ብሎ ማን ያስታውሰው? ብትቀር እንጂ መታመሜ መዘግየትሽ አይለኝም ቅር። ምሩ ምንም እንዳትለኝ። ያኖርሽልኝ ሰርክ አዲስ ነው ያንቺስ ፍቅር። ባለ ትዳርና የልጆች እናት ነኝ። ቀኑ መሽቶ ሳይከስምበት ከወራቶች በፊት ቤቲን አግኝቻት ስላንተ አወራች። አለው በይኝ ምን አለበት ብቻ ነኝ ደብዳቤያችንን እንደቀየረችብን ከዚያ አንተን ሁኔታ ስታይ እንደተጸጸተች ነገረች። ብቻ ነኝ እንጂ ከዛ አፈላልጌ ቀረብኩ። የተቻለኝን አድርጌ ወደ ራስ ልመልስ ቀረብኩ። አጠልቅም ላንቺ ሳይመረቅ በዘመዱ ከደጁ ላይ ዳሳ ይጣል ሙሽራ እንዴት በናፍቆቱ። አሁን ግን ትክክለኛው ሰዓት ስለሆነ እውነቱን ማወቅ አለብህ።
እልልታውን የሚለግስ የመጣሽ ቀን የምትሰክሪው ልቤ ጠምቋል ትልቅ ድግስ ጠረንሽን የለመደው አንዳንዴ ከአንዳንድ እውነት አንዳንድ ውሸት ይሻላል። ብቸኝነት ፍሬው ባይጥም እኔ ባንቺ ተስፋ አልቆርጥም። ሁሌም ቢሆን ሳቂ ብቻ ነኝ እንጂ ብቻ ነኝ እንጂ ብቻ ነኝ እንጂ ብቻ ነኝ እንጂ የልቤ ፀሐይ መቼም አትጠልቅም ላንቺ። እውነት ግን ሁሌም እውነት ነው። ብቻ ነኝ እንጂ ብቻ ነኝ እንጂ የልቤ ፀሐይ መቼም አትጠልቅም ላንቺ። ብቻ ነኝ እንጂ